ስላሴ በስምንተኛው ቀን የተገረዘው ማን ነው? ኢየሱስ ነው ወይስ ጳውሎስ ነው? ሚለት ጳውሎስ የሚላለን የማን መጽሐፍ ነው? ምን ላይ ነው ያነበብነው? ይሄንን ማለት በስምንተኛው ቀን የተገረዘው ኢየሱስ አይደለ እንዴ? እኮ ምን ያነበብከው? ፕሊዝ ምን ላይ ነው ያነበብከው ያለው? ቀጣይ ምን ይላል? ስለ ቅናት ብትጠይቁኝ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኙ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ቤተክርስቲያን የሚያሳድድ ማን ነበር? ክርስቶስን የሚያሳድድ ነገር ግን ለእኔ ረብ የነበረው ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ስለዚህ ስለ ክርስቶስ እየተናገረ ያለው ፊልጵስዩስ ብዬህ እንኳን አልገባህም። መጽሐፍ ፊልጵስዩስን መልእክት የጻፈው ሐዋርያ ቅዱስ ጳውሎስ ነው። ኤኒዌይስ ዝቅ አድርገው ከቁጥር 1 ጀምረህ ኢየሱስ ክርስቶስ ባሪዎቹ የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ በማ ይታያል ብዬ አስባለሁ። አይደለም መገረዝ እንዲገረዝ ሐዋርያት ሥራ ምዕራፍ 16 ቁጥር 3 ክፈትልኝ። ልጁን እንኳን የሚገርዝ ነበር ጳውሎስ፣ የመንፈስ ልጁ የሚያዝ ነው። ኤኒዌይስ ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚህም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና። ከቁርአን ላይ ተገረዙ የሚል አንድ ጥቅስ ቆይ ከቁርአን ላይ አንድ ጥቅስ ተገረዙ የሚል ልስን ከቁርአን ላይ አንድ ጥቅስ ተገረዙ የሚል ካመጣህ የፈለግከውን እቀጣለሁ። እኔ እስልምናን አላቅም ማለት ነው እናንተ እንደምትሉት፣ መሀይም ነኝ ማለት ነው እስልምና ነኝ እናንተ እንደምትሉት ይሆናል። አንድ ጥቅስ ማምጣት ከቻልክ ሐዲስ ላይ ከሄድክ ለአንተ ወረስት ይሆንብሃል። ምክንያቱም ሴት ልጅ እንድትገረዝ የሚያዝ ስለሆነ። ሊስን አዳምጥ። አንድ ጥቅስ ከቁርአን ማምጣት አችልም። ሙሐመድ ተገርዟል የሚል አንድ ጥቅስ ፌቨር ልስራልና ወንድማችን ፎይ አንድ ወደ ሩቅ አልተገረዘ የሚል አለ። እንደ እስልምና አስተምሮ አሁን መረጃ አምጣ ነው ያልኩህ። ተገርዟል የሚል አንድ መረጃ አምጣልኝ እኮ ይኸውልህ። እኔ አሁን እኛ እስልምና አስተምሮ አሁን ኢየሱስ በስምንተኛው ቀን ተገረዘ ካለ ያልጠየቅኩህን የሚቃወም ሰው ነው። እስልምና አስተምሮ አትበል። ሙሐመድ እስልምናን ያስተማረው ከ40 ዓመቱ በኋላ ነው። ከ40 ዓመቱ በፊት ነው የተገረዘው። ከ40 ዓመት በኋላ ነብይ ተገርዟል አልተገረዘም? አውጣን አንደኛ ማውራት አለብን። ኤኒዌይስ ቶፒካችን ላይ እንመለስና የመጀመሪያው ቶፒካችን ምንድን ነው? በአቂዳ የማይመሳሰሉ ሙስሊም ነን ብለው የሚናገሩ አካላት መጋባት ይችላሉ ወይ ነው። እዛ ላይ ሜይ ቢ ማለት የምትችለው ካለ ጊዜ ጌታ መቀጠል ትችላለህ። በአቂዳ የማይመሳሰሉ አላህን ጣዖት ነው የሚሉ ሉክ በደንብ አድምጡኝ። አንተም በደንብ አድምጥ። መጀመሪያ ጥያቄውን በደንብ አድምጥ እሺ። ከመመለስ በፊት ጊዜ ጌታ ነሳራ ማግባት እንችላለን። አንዴ ችግር የለም። አንዴ ኦኬ። ያንተን አላህ ጣዖት እያለ አንድ ሙስሊም ማግባት ይችላል። በመሐመድ ያምናል፣ አላህን አመልካለሁ ይላል። ነገር ግን ያንተን አላህ እጅ እግር የለውም ብሎ የሚናገር ከአርሽ በላይ አይደለም ያለ ቦታ ነው ያለው፣ ይወርዳል ይወጣል የሚባል አይነገርለትም፣ ወሃብያዎች የሚያመልኩት አላህ ጣዖት ነው ብለው የሚናገሩ አባሾችን ማግባት ይፈቀዳል ወይስ አይፈቀድም? ከሙሐመድ ትሻላለህ ማለት ነው። ከሙሐመድ ትሻላለህ። ረሱል ሰለላሁ ዐለይሂ ወሰለም አባቴ ይኸውልህ አሁን እንደ እስልምና አስተምሮ ያው ነሳሃራ ማለት ያመን አሁን ወንድ ማለት ሴት ልጅን እኔ ወንድ ነኝ ሙስሊም ነኝ፣ ሴቷን ነሳሃራ አሁን ክርስቲያን ሴትን ማግባት እችላለሁ። ክርስቲያኖችን ተዋቸው፣ የጠየቅኩን ብቻ መልስልኝ እኮ ነሳሃራ ያመነች ማለት ነው። መጀመሪያ አውጥቼ አንብቤላቸዋለሁ። የክርስቲያኖችን አይሁዶችን የመጽሐፍ ሰዎች የተባሉትን እኔ አውጥቼ አንብቤላቸዋለሁ ከአንተ በፊት። እኛ ቆይ ስንት እናስተምራችሁ አስተምረናችሁ መጀመሪያ የተናገርነውን ነገር ለእናንተ ሁሉ ነገር እናንተም ታወራላችሁ እናንተ ትመልሳላችሁ ወይ? እኛ ጆከር ነን እንዴ? ጆከር ከሆነን የሚዩት እናደርጋለን። የምጠይቅህን መልስ ወይ የምጠይቅህን መልስ። ያልጠየቅኩህን ለምን ትዘባርቃለህ? የምጠይቀን ፖይንቱ ላይ ኦን ፖይንት
ይሄ ነገር ሀዲስ ላይ የሚስማሙም አለ። አሁን ማለት ይሄ የሚስማማ አለ፣ ማይስማማም አለ። ገብቷል። አሁን ነሳሃራ ማለት ነው ማግባት ይቻላል የሚል አለ። ከነሳራም ብዙ ሀገር ላይ አለ። አሁን ወሎ ላይ ብትሄድ አሉ ሻሖች፣ ወደዚህ የተለያዩ ሀዲሱ አለ ነሳሃራ። ገብቶሃል። ስለዚህ ይቻላል። ሴት ግን ወንዱ ግን ማለት ሴቷ ግን ማግባት አትችልም። በቃ ባጭሩ ማለት ነው ወደ ገደደው። ስለዚህ እየመለስክ ያለው ነሳራዎችን አይሁዶችንስ ማለት ከእምነት ከእስልምና ውጭ ሆነ እፎይ ሴቶች ማለት ነው ገብቷል። ነገ ከነገ ወደ አንተ በጥሩ ቀልብና በጥሩ ስነ ምግባር። ይሄ ግን የሚደረገው የሆነ ተራው ሙስሊም አይደለም ወይ እንደኔ አይነቱ አይደለም። በግልጽ ስነግርህ በጣም ኢማን መኖር አለበት። ገብቶሃል። እሷ ከገባቸው በኋላ የእሱ ማን ያለው ሀዲስ ነው ያለው። ቁርአን ሀዲስ ነው አይልም እንደዛ አለ። አይሁድ ምን እየመረጠ ሳይሆን ሴት ልጅን እንደ እስልምና ወንዱ እንደተፈቀደለት አውቃለሁ እኮ። ወንዱማ ተፈቅዶለታል፣ ግን ለተወሰኑ ወንዶች ነው የተፈቀደው፣ ለተወሰኑ ወንዶች አልተፈቀደም የሚል የለም ነው። ኧረ የተወሰነ የለም። ወንድ ሙስሊም የተባለ ወንድ ሁላ ነው። የተወሰነ የሚባል የለም። ሴቷ ናት። ሴቷ ግን ማግባት አትችልም። ሴቷ ማግባት አትችልም። አይናወጣት። ወንዱ ግን ክርስቲያንም ሆነ አይሁድ ማግባት ይችላል። ወንዱ ይችላል። ወንዱ ይችላል፣ ሴቷ አይችልም። እሺ፣ በተመሳሳይ ክርስቲያን ግን የጠየቀው መልስችን ና የምትታወቀው መልሰህ ለምን ትወጣለህ? ክርስቲያንና አይሁዶች ይቻላል መጽሐፉም ይለዋል። ጥያቄያችን ምንድን ነው? እሱ ወጣ ላሻለ በብሉይ ኪዳን የተደረጉ ስህተቶች አሉ፣ ትክክል ናቸው ብለን አናምንም። ሮሜ ምዕራፍ 5 ላይ ቁጥር 14 አካባቢ ሕግ ከመሰጠቱ በፊት ኃጢአት በዓለም ነበረ ይላል። ሕግ ሳይሰጥ ኃጢአት አይቆጠርም ይላል። ያደረጉት ነገር ስህተት ነው። ኃጢአት ተብሎ ባይቆጠርባቸውም ስህተት ነው። ሰለሞን ያንን በማድረጉ ተጸጽቶ ንስሐ ሲገባ ታገኙታላችሁ። ሁሉ ከንቱ የከንቱ ከንቱ ከንቱ ነው ብሎ መክብብ ምዕራፍ 2 ላይ አንብቡት። ሁሉ ከንቱ ነው ሲል ታገኙታላችሁ። ከንቱ መሆኑን መክብብ ማንበብ በቂ ነው። በእስልምናው ግን ሱሌማን ማን ነው? በእስልምናው ማን ነው? አላህ ራሱ ነው የሚፈቅድለት እንዲያደርግ። ቡሃሪ 5242 አንድ የክፈተው ክርስቲያን እና ይሄ ስህተት ነው እያሉ ነው። ሐዲስ ኪዳን ደግሞ ያንን የብሉይ ኪዳኑን በድንግዝግዝ የነበረውን ግልጽ አድርጎ የመጣ ህግ ነው። አሁን ግልጽ ተደርጎ ከተሰጠህ በኋላ ሰዎች በውድቀታቸው በድክመታቸው የሰሩትን እየጠቀስክ ከሌ እኮ እንዲያደርጓል ለምን እዛ ትሄዳለህ? እዚሁ ጎረቤት እኮ አበበ ወይን ጫላ የሚባል ሰውዬ 4-5 ሰዎችን ሴቶችን እንትን እያለ ሊሆን ይችላል እኮ። ያ ማለት ግን ስህተት ነው። ያ ማድረጉ ስህተት ነው። ክርስቲያን ያደረገውን ክርስቲያን እኮ እንዲያደርጓል ብለህ አስተምሮ ሊያታመጣውም ማለት ነው። የእሱ ድክመተኛ ውድቀት ነው የሚሆነው እንጂ። ኦኬ ፕሮፌት ሰሎሞን ሰን ኦፍ ፕሮፌት ዴቪድ ሴድ ነቢዩ ሰሎሞን ወይም ሱሌማን የዳዊድ ልጅ እንደዚህ አለ። ቱናይት አይ ዊል ጎ አራውንድ ዛት ሃቪንግ ሴክሹዋል ሪሌሽን ዊዝ 100 ውመን ኦር ማይ ዋይፍስ። ዛሬ ማታ ከሚስቶቼ ጋር ሌሊቱን ዞራቸዋለሁ፣ ዊች ሚንስ እገናኛቸዋለሁ። ስንት ሴቶች? ከመቶ ሴቶች ጋር ወሲብ አደርጋለሁ አለ በአንድ ሌሊት። ኢማጅን በአንድ ሌሊት የእስልምናው ሱሌማን 100 ሴቶችን ወሲብ ስቲል አድርግ ዛሬ አለ። አንድ ቤት ውስጥ ራሱ ይበቃቸዋል? 100 ሴቶች ራቁታቸውን እንደዚህ ተሰልፈው ቢጠብቁት ራሱ 100 ሴቶችን እንዴት ነው በአንድ ቀን በአንድ ሌሊት ወደ 7 ሰዓት 8 ሰዓት ነው አንድ ሌሊት። ማታ 3 ሰዓት ቢጀምር ጠዋት 12 ሰዓት ስንት ሰዓት ይመጣል? 9 ሰዓት አካባቢ ማለት ነው። 100 ሴቶችን አይመጣውም እኮ። ኦኬ እሺ። ከዛ የቱ ጋር ነበርኩ?
every one of whom will deliver a male child who will fight in Allah's cause. እያንዳንዳቸው ወንዶች የሚወልዱልኝና በአላህ መንገድ የሚጋደሉ አለ። ኦኬ የቱ ጋር ነኝ? On that an angel said to him, say if Allah will. ከዛም መልአክ ምን አለው? ኢንሻአላህ ብለህ ወሲብ ስትጀምር ኢንሻአላህ በአላህ ፈቃድ እያልክ ጀምር አለው። መቶ ሴቶች ዳቦ ስቆርስ በስመ አብ እንደምትሉት 100 ሴቶችን አሰልፎ በአንድ ሌሊት ወሲብ ለማድረግ በስ ኢንሻአላህ እያልክ አላህ የሚከብርበት ነው። ኢባዳ ነው። ወሲብ ኢባዳ ነው ብሏል። አምልኮ ነው ብሏል። ያንኛው ሰምታችኋል አይደል? አምልኮ ነው ብሏል። እኔ በአንድ ሌሊት 100 ሴትን ምን አይነት ጤናማ ሰው ነው ወሲብ ሊያደርግ የሚችለው? በአንድ ሌሊት 100 ሴትን ወሲብ ማድረግ በአንድ ሌሊት 100 ሴት 2 ሴቶች አይደለም ያልኳችሁ፣ 4 ሴት አይደለም ያልኳችሁ፣ 8 ሴት አይደለም ያልኳችሁ፣ 16 አይደለም ያልኳችሁ፣ 32 አይደለም ያልኳችሁ፣ 64 አይደለም ያልኳችሁ፣ 100 ሴት በአንድ ሌሊት ዜን ምን በአንዴ ወሲብ አድርጓቸው ተሰልፈው እንደሚጠብቁት ራቁታቸውን ተዘጋጅተው የሚጠብቁት ደቂቃውን የምታካፍሉት እኮ አይመጣም። 10 ሴት ጋር እንኳን ለመሄድ እኮ አንድ ቤት ውስጥ ተኝተው ተሰልፈው ራቁታቸውን ካልጠበቁ ሌሊቱ አይበቃውም። ደግሞም አላህ የሚከብርበት አምልኮ ነው። መላእክ ይልክና አላህ ስትጀምር ወሲብ ስታደርግ በአላህ ፍቃድ እያልክ አድርግ። ን ኦኬ but Solomon did not say it and forgot to say it. ተዛም ሰለሞን ረሳው ይሄን ማለቱን ኢንሻአላህ ማለቱን ረሳው። Then he had sexual relation with them. ታቻለው ነኛ Then he had sexual relation with them, but none of them deliver any child except one who deliver half a person. በዚህ ምክንያት አንዳቸውም መውለድ አልቻሉም ከአንዷ ብቻ ስቀር፣ እሷም ግማሽ ሰው ወለደች። ሂር ግማሽ ሰው እንዴት ነው የሚወለደው? አሁን ሙስሊሞች ሱራ 1764 እስከ 65 ሴጣን በእንትኖች ላይ ተጋራ፣ በልጆቻቸውም በንብረቶቻቸውም ተስፋ ቃል ግባላቸው፣ በልጆቻቸውም ተጋራላቸው የሚል የቁርአን ክፍል አለ። በዚህ መሰረት ሙስሊሞች ሴጣን እንዳይጋራቸው ወሲብ ሲያደርጉ ምን ብለው የሚጀምሩት? ወንዶቹ ኢንሻአላህ በአላህ እንትን ምናምን ብለው ነው የሚጀምሩት፣ ያላህን ስም ጠርተው። ሱሌማን ግን ስላላለ መቶዎቹ መውለድ አልቻሉም። አንዷ ብቻ ግማሽ ወለደች። ግማሽ ባይት ሚንስ ሴጣን ተጣብቆት ሰርክል አድርጎት እንትና ባጋዊ እንደሚናገረው አብሮት ወሲብ ያደርጋል። የዘር ፍሬውንም ኢጃኩሌት ያደርጋል አብሮት ኢንሻአላህ ብሎ ካልጀመረ እናሳያችኋለን። እሱን እንደ ኮይል ይጣበቀውና እንደ ኮይል ብልቱ ላይ ይጣበቅና አብሮት ወሲብ ያደርግና የዘር ፍሬውን ያፈሳል ሴቷ ማህፀን ውስጥ ብሏል በገዋይ። ይሄው ሱሌማን የእናንተ ነቢይ ከሴጣን ጋር ተጋርቶ ግማሽ ሰው ወለደ። ጋይ ክርስቲያን እኔ ጋር ዝናብ እየዘነበ ነው። ላንብብላቸውን ያልከውን እሺ ኦኬ እሺ አሁን ያልከውን ላንብብላቸው። እሺ It was narrated from Jafar bin Muhammad that Satan sits on man's penis. ሰይጣን በወንድ ልጅ ብልት ላይ ይቀመጣል ወይም ይጠመጠማል። And if he does not say in the name of Allah, ወሲብ ሲያደርግ በአላህ ስም ወይም ደግሞ ቢስሚላህ ካላለ he has intercourse with his wife and ejaculate into her vagina as a man ejaculate. ሰውየው ማለት ነው ኢንሻአላህ ካላለ ያ የተጠመጠመበት ብልቱ ላይ የተጠመጠመበት ጂኒ ሰይጣን ሚስቱን ወሲብ ያደርግና ልክ ወንዱ እንደ ኢጃጉሌት እንደሚያደርገው ወይም ደግሞ ዘሩን እንደሚያፈሳው እንዲሁም ደግሞ ሰይጣኑ አብሮ ማህፀኗ ውስጥ
ዘሩን ያፈሳል። በዚህ ሰዓት ልጁ የማን ነው የሚሆነው ማለት ነው? የተወለደው የሰይጣኑና የሰውየው ልጅ ይሆናል ማለት ነው። ለዛ ነው ሱሌማን እዚህ ጋር ግማሽ ሰው የወለደው ማለት ነው። ስላሴ